እኔም የምስራቅ ሰው ነኝ በነገራችን ላይ ከኔ አትበስ ያ ድሬ ነህ አይደል? እኔ ድሬዳዋ ልጅ ነኝ። ለዛ ነው ያልቻልኩት። ታስታውቅ አብረን ድሬዳዋ ላይ ወንጌል እንሰብካለን እኮ የኢየሱስን ነው የምንሰብከው እንጂ ማርቆስን አንሰብክም። እዚህ ውስጥ አለ ወይስ የለም? አለ። እዚህ ውስጥ አለ አለ። አምላክ የሌለበት ቦታ የለም። እዚህ ውስጥ አለ አለ። እዚህ ውስጥ ወንድሜ ዝም ብለህ ግራ እስኪ አያሉ ሳውዲ አረቢያ ላሉት ክርስቲያን ሙስሊም ወንድሞቹ ወንጌል ብትሰብክ ምን ብለህ ነው የምትሰብከው ታዲያ? ጀግና እና ኢሳ ነው ብዬ ነው የምሰብከው። አንዴ ታዲያ ምንድን ነው ያንን አካል ለብሶ ነው የተገለጠው? አይደለም ስጋ ፍጡር ነው ወይስ አይደለም? ጥያቄ ትክክል አይደለም። ስጋ የፍጡር አካል ነው መልሱ እንጂ ፍጡር አይደለም ስጋ። እሺ ወንድሜ እግዚአብሔር የተፈጠረ ነው። ኢብራሂም አቢኒ ከብዶህ ነው እዛ ከላይ ልግባ እያለ ነው። ከብዶህ ነው አንተ። ኧረ እባክህን አናግረኝ። እኔ ምንም እንደዚህ ከበደኝ ስለ ሲከብደኝ እነግርሃለሁ። ኢብራሂም እሺ ተው በላቸው። ጣልቃ ሲገቡ ራስን ቻልና አልከበደኝም ተው በላቸው። እሺ እኔ 10 የሚዩት ማድረግ ምናምን አልችልም። እኔ ቤት ሚዩት አይደረግም ሰው። እሺ ለዛ ነው ይሄ እኔ ፕሪንሲፕል ነው። እሺ ከዚህ በኋላ ጣልቃ ከገባችሁ ያው ከብዶታል ማለት ነው እያላችሁ ስለሆነ ያስቆማችኋል። እሺ እንደዚህ አይነት ትርጉም ጣልቃ ከገቡ ምናልባት ሊረብሱም ይችላሉ። ሁኖስ ማስወረር ትችላለህ። ቀደም የነበረው ላውራ ብያለሁ ስል ይቀጥላሉ እነሱ ወንድሞች። ችግር የለውም። ስጋ ፍጡር አይደለም ነው? ስጋ ፍጡር ነው። እሺ አንተ እንደምታውቀው ልምጣል። በጣም ጥሩ። አሁን አሪፍ ነው። ያንን ሁሉ በእርሱ ነው ይላል አይደለ? ሁሉ በእርሱ ነው ይላል። በማን ነው? በቃል ነው። በቃል ሆነ የተባለ ነገር ሁሉ በቃል ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት ሆነ የተባለ ነገር ሁሉ በቃል ነው አይሆንም በአጭሩ። እሺ ስለዚህ ቃል ስጋ ሆነ ሲል ያው ቃልን ስጋ ያደረገው ማን ነው ማለት ነው? የእግዚአብሔር ቃል ነው ማለት ነው። ስለዚህ ራሱ ቃል ስጋ ሆነ ማለት ታዲያ ይልቋል የሚታረጋለህ ከይቅርታ ጋር እሺ። እና በአጭሩ ምንድነው እያለን ያለ ነው? በመጀመሪያው ቃል ነበር አለ። ቃል ማለት እግዚአብሔር የሚፈጥርበት ቃል ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር እግዚአብሔር የሚፈጥርበት ቃል ሳይሆን ሰማይና ምድር የተፈጠሩበት ቃል ነው። እሱ ነው እኮ እያልኩ ያለሁት። አሁን እዚህ ጋር ብዙ ሰው ሚስ የሚያደርገው ቃል የሚለው ንግግር አይደለም፣ ፈጣሪ ነው አይደለም። እርግጠኛ ነህ? ንግግር አይደለም። እግዚአብሔር የሚፈጥርበት ቃሉ ንግግር አይደለም። የሚፈጥርበት ሁን እያለ አቤኔዘር ወንድሜ ቆይ አንዴ። እሺ አንዴ አቤኔዘር በመጀመሪያ አገላለጽ ላይ ምናልባት የመርየም ልጅ ጅብሪል ያበሰረው ኢየሱስ ይባላል ምናምን የሚለው ይሄ ስህተት ነው። በጭራሽ የሚገናኝ ነገር አይደለም። የናዝሬቱ ኢየሱስ ክርስቶስና ኢሳ ብለው የሚያወሩት አንድ አይደሉም። እዚህ ጋር ይሄን ላይ ተመናገር መቻል አለብህ። ሌላው ዘናጭ ወደ ጥያቄ ይቀጥል እስኪ። እሺ ማን ነው አቤኔዘር ይቀጥላል ወይስ ታዲያ ነው የሚቀጥለው? እኔ ልቀጥል እስኪ። አቤኔዘር ፈቅደለታል? ከፈቀድክለት ብቻ ነው ፈቅደለታል። አቤኔዘር ግድ የለም ይፈቅድልኛል። ክርስቲያን ከሆነ ይፈቅዳል ግዴታው ነው። 5 ደቂቃ ልወያይና ትቀጥላለህ ታዲያ። በቃ እሺ በተሳሳተ መንገድ አትገለጽ። ምክንያቱም እነሱ ፖለቲካ ይሰራሉ። ምናልባት አንተ ኢሳና ኢየሱስ ናቸው ብለህ ከተናገርክ ማን እንደሆነም ለመለየት ያስቸግራል። እንግዲህ ራሱን ይቻል ተው በቃ ታዲያ አንተ በተራ ትቀጥላለሽ። ራሱን ይቻል አንተም አይቀርልህም እንዲሁ ነው ማድረግ። እሺ አቤኔዘር ለአረቦቹ ክርስቲያን ምን ብለህ ነው የምታወራው? ጀግና ለአረቦቹ ክርስቲያን ለኳታሩ ሳውዲ አረቢያ ላሉት ክርስቲያን ሙስሊም ወንድሞቹ ወንጌል ብትሰብክ ምን ብለህ ነው የምትሰብከው ታዲያ? ጀግና እና ኢሳ ነው ብዬ ነው የምሰብከው። አንዴ ታዲያ ምንድን ነው
የቁርአኑን አትስበክ እንጂ የመጽሐፍ ቅዱስን ይሳለምን አሰብክ። እኔ ቆይ ላሳየው እና መጽሐፍ ቅዱስ ላይ የተጠቀሰው ኢየሱስ እንጂ ኢሳ ነው። እኔ ላሳየው እኮ በቃ እኔ ያሳያለሁ ልገላግላችሁ። እሺ ይናር ላይ ፈለከው በቃ አስተምረዋል። አቤኔዘር ዛሬ ያው አረብኛ ባይብል ከፍት ነው። እሺ አረብኛ ባይብል እኮ የአረብኛ መጽሐፍ ቅዱስ ላይ ኢሳ ነው የሚለው። ማርያም መርያም ናት። እስላሚና ሳይሆን እኮ አረብኛ ነው። ታዲያ እንደውም ይሄ ቀላል እኮ ነው። እንደውም ይሄ ማርያም ምናምን እግዚአብሔር ምን ተብሎ ነው? በቃ አያስፈልገንም፣ አላሳልፍም፣ አያስፈልገንም። ይሄም ያንተ ቶፒክ አይደለም መሰለኝ። ምን ይላል መሰለህ? ቆይ ታዲያ ልጁ ላይ ፖለቲካ አንተ ራስህ አላህ ነው የሚለው። ይኸው ትክክል ፊል በድኢ አለ በመጀመሪያም ኸለቀላሁ እግዚአብሔር አለ አሰማዋት ወልአርድ ሰማይና ምድርን ፈጠረ አለ። ይዘ ፍጥረት አንዳንድ ነው። እሺ ብራዘር ይኸው አላህ ያያየው አለኝ እኔ አረበኛው መጽሐፍ ቅዱስ አለኝ። አዎ በጣም እናመሰግናለን። እሺ ጥሩ ነው አቤኔዘር። በቃ እንደዚህ አይነት መረዳት ያለው ሰው ነው የምንፈልገው እኛ። ይሄ ጭፍን ጥላቻ ምናምን አያስፈልግም። እሺ አቤኔዘር አሁን ምን እናደርጋለን? እንቀጥላለን እዛ ላይ ስለዚህ ስጋ ፍጡር ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት ሆነ የተባለ ነገር ሁሉ በቃል መሆኑን አየህ አይደለ? በቃ በቃል ነው የሆነው ሆነ የተባለ ነገር ሁሉ አይደለ? ቃል ስጋ ሲሆን በምንድን ነው የሆነው? መቼስ ስጋ ፍጡር ነው። ያው ታውቃለህ ስጋ ፍጡር ነው እኮ። ሆነ የተባለ ነገር ሁሉ በቃል ከሆነ ቃል ስጋ ሲሆን በምንድን ነው የሆነው? ከሆነውም አንዳች እንኳን ያለ እርሱ አልሆነም ሲል እርሱ የፈጠራቸው ፍጥረታት ስለ ፍጥረታት እያወራ ነው እንጂ ስለ ራሱ ስለ ፈጣሪው እያወራ አይደለም። እዚህ ጋር ኢብራሂም አትሳት። ማናቸው ፍጥረታት? ማናቸው ፍጥረታት የተባሉት ደግሞ በአጭር እንትን በትንሽ አንብበሃል መሰለኝ መጽሐፍ ቅዱስ ቆላሲያስ 1:15 ላይ የሚታዩና የማይታዩ ፍጥረታት የሚላቸውን ባጭሩ እነዛ ሁሉ ወላሂ ገና በኢየሱስ ክርስቶስ የተፈጠሩት። ወላሂ እሱ አይደለም። አሁን ይኸውልህ ወላሂ እሱ ነው። ወላሂ ተው። እኔ አሁን ይሄ ለውይይት የማስቀምጠው ሙግቴን እዚህ ፊት ለፊት ለእናንተ አላስቀምጠውም። በነገራችን ላይ ማለት ነው። አንድ ጊዜ ይቅርታ ሰክላሳ፣ በጣም ይቅርታ። ወይ አባ ወአለይኩም ሰላም ወራህመቱላህ። ዘጋብኝ እኮ ቅድም። እሺ ምን? እሺ እንዴት ነው? አታዋርጉ። እኔ እዚህ ሰፈር ነኝ። እሺ መስጂድ ስመጣ ልምጣ። በዛው መስጂድ ስመጣ እሺ ላይቭ ላይ ነበርኩኝ። ያው ላይቭ እንትን እያልኩ ነበር። አረ እሺ ቆይ በቃ እሺ እመጣለሁ። እሺ አይሽ እሺ። እኔ በጣም የሚያናድድ ነገር ቆይ አንዳንድ የሚያነጻጽር ሰው ላስገባ። ማን አለ? ዲኬን አግባ። በጣም አስቸኳይ ጉዳይ ገጠመኝ። በጣም ከይቅርታ ጋር ማለት ነው። ግን ከአንተ ጋር በሰፊው እንድንወያይ ይፈልጋለሁ በዚሁ እግረ መንገዴ። ችግር የለውም ወላሂ አታስብ። እኔ ይኸውልህ ስርዓት ይኖረው ብቻ አንድ ሰው እንጂ ሰው አልመርጥም። አብሽር። ዋናው እኔ የምፈልገው መጀመሪያ በመጣበት ኢንቴንሽን እንዳትመጣ፣ ሁለተኛ ማለት ነው። እሺ ያው ዛሬ ተግባብተናል ብዬ አስባለሁ። አንተም ስታወራ አንተም የክርስትናን እምነት ትንሽ መስመር የሚያልፍ ቃል አትጠቀም። ከሌሎች ሰዎች ጋር ስታወራ ቅድም ጀምሮ እያየሁ ነበር። እንደነሱ አለማወቅ ትንሽ ሙርት ይዝባቸው ነበር እና ያ ተገቢ አይደለም። እሺ እኔ ምክር እቀበላለሁ፣ አታስብ። የምስራቅ ሰው ስትይዝ እኔ ሙድ ይዛለሁ። በስርዓት ካወራን ግን ይመችህ። እኔም የምስራቅ ሰው ነኝ በነገራችን ላይ ከኔ አትበስ። ድሬ ነህ አይደል? እኔ ድሬዳዋ ልጅ ነኝ። ለዛ ነው ያልቻልኩት። የጅጅጋ ሰው ኢንሻአላህ ፒስ ነን። ከኔ በለጠ ሰው እየመጣላችሁ ነው። እሺ አንድ ጊዜ እኔ የተመቸኝ አይደለም። አንዴ እኔን ኢብራሂም ወይ ከኔ የሚብስ ሰው ነው የመጣው። አሁን አታስቡ። እሺ ምን አልከኝ? ኢብራሂም አንድ ጊዜ አቤኔዘር አቤኔዘር አንድ ጊዜ እኔ ያው በእስልምናው ጥያቄ አለ። እሺ ቆይ እናንተ ከአላህ ውጭ ሌላ ጌታ አላችሁ የላችሁ?
ጌታ ስትል ማለት አልገባኝም። ጌታ ማለት ሌላ ጌታ የምትሉት አላችሁ የላችሁ? ጌታ ማለት ምን ማለት ነው? በመጀመሪያ ጌታ ስትል ጌታ ማለት ፈጣሪ ማለት ነው። ሌላ ፈጣሪ ያላችሁ የላችሁ? ፈጣሪ የኛ አንድ አላህ ብቻ ነው የፈጠረን። እሺ ሌላ ጌታ አላችሁ የላችሁ? የለንም እኮ አልኩ። በቃ እኛ አላችሁ። ይሄ ነው በለ። ቆይ አቤኒዘር አንድ ጊዜ አቤኒዘር። እሺ ሱራ 3 ማለት ሱራ 3:47 ላይ ማለት ነው። እሺ ኢየሱስ ጅብሪል ቆይ የኔ ጥያቄ መጀመሪያ መልስልኝ። የኔን ጥያቄ መጀመሪያ መልስልኝ። እሺ ምንድነው የሚለው? አንድ ብል ጅብሪል ለመርየም ሊያበስራ ሲሄድ ጌታዬ ሆይ ያለችው እሱ እንደ ጌታ ተቀበለው ነው ማለት ነው? ኧረ በአላህ ጌታ ሰው ለሰው ጌታ አይባባልም እንዴ? ኧረ ተው ትልቅ ሰው ነው። እሺ ቆይ ቁርአን ክፈቱ። ቁርአን ይላል። ኧረ ቆይ አንዴ አቤት ቁርአን ቁርአንን ክፈቱና እንወያይ። ቁርአን እና ጌታዬ እሺ እንደዛ ከሆነ እንትና ማነች ደብል ስታንዳርድ ልስጥና በቃ ልገላግል። ምን አስቸገረ አንተ? አሁን አብርሃም ሳራ ጌታዬ ብላ አጠራው። አብርሃም ሳራ ጌታዬ ብላ አጠራው። አብርሃም ሳራ ጌታዬ ብላ አጠራው። የለም በለኝ። የለም በለኝ መጀመሪያ ላይ ይላል ይላል አምላክ አይደለም ግን ጌታዬ ሆይ እናንተ እኮ አንደው ሌላ ጌታ የለም ብላችሁ የሚባል ነገር አለ። እባክህ የጸጋ ጌትነት የሚባል ነገር አለ እንዴ? እኔ ጌታዬ ብያለሁ ሰው በጠራ እኮ እሱን ነው ያክብሮት ነው ያኛውም ያን ሰው ያረባክ ባክ። እሺ ቆይ የቀጠረ ማኔጀር እኮ ጌታዬ ሊባል ይችላል። አላህ ቆይ እስኪ አንድ ጊዜ አቤኔዘር ቆይ አቤኔዘር አላህ ዓለምን ሲፈጥር በእጁ ነው የፈጠረው አይደለም ማለት ዓለምን ሲፈጥር እስኪ መረጃ አውጣሽ። እሺ እስኪ ሱራ 15 ቁጥር 26 እና 33 እስኪ አንብቡ። እኔ እየሄድኩ ነው መንገድ ላይ ነኝ። አንብበው አንተ። እሺ ምንድነው የሚል? የሰው ልጅ ከገማ ጭቃ ፈጠር ነው ይላል አይደል? አዎ ልክ በምኑ በእጁ ነው የፈጠረው። በዛን ጊዜ አላህ ከፍጥረት ጋር ተነካክቷል አልተነካከም? በእጁ ሲፈጥረው ማለት ነው። እሺ ተነካክቷል። እሺ እና ስለዚህ አላህ ከፍጥረት ጋር ተነካክቷል ማለት ነው። እሺ ሱራ 601 ደግሞ ሆደን ብናይ ማለት ነው። ቆይ ምን ይሁን ታዲያ? ስለዚህ አላህ ከፍጥረት ጋር ተነካክቷል። ምን ይሁን ከዛ? እናንተ አላህ ከፍጥረት ጋር አልተነካካም ብላችሁ ነው የምታውቁት። ይሄ አንድ ስህተት ነው። ምን ከዛ? ይሄ ስህተት ነው። እሺ አላህ ከፍጥረት ጋር ተነካክቷል አልተነካከም? አንዴ በቃ ላሳይ። እሺ አምላክ ሁሉ ቦታ አለ ወይስ የለም? አለ። ቆይ አንድ ጊዜ እዚህ ውስጥ አለ። ቆይ አንድ እዚህ ውስጥ አለ ወይስ የለም? እዚህ ውስጥ አለ። አምላክ የሌለበት ቦታ የለም። እዚህ ውስጥ አለ። እዚህ ውስጥ ወንድሜ ዝም ብለህ ግራ እስኪ ያሉ ተነካክቷል አልተነካካም ነው ያለው። ይሄ ምን አይነት ሰው ነው? በአላህ እያሰደብከን ነው። እሺ ቆይ አላህ ያልወለደው ልጅ ያልወለደው ሚስት ስላልለው ነው አይደል? የመረጃ አምጣና ከዛ መልስላለሁ። ችግር የለም። እሺ ሱራ 601 እሺ በደብል ስታንዳርድ ልመልስልህ አንድ ጊዜ። እሺ መዝሙረ ዳዊት ምዕራፍ 50 ቁጥር 6 ላይ እግዚአብሔር ስለ ማን ነው ብራብ ለአንተ አልነግርህም ማለት። ስለዚህ ስላራበው ነው እንጂ ይበላ ነበር። ስላራበው ነው እንጂ ማለት አዎ ብራብ ለአንተ አልነግርህም ዓለምና ሙላው የኔ ነው አለ። አዎ አለ እና ዓለም እሱ እኮ ነው። ስለዚህ ቢራብ ኖሮ ይበላ ነበር አይደል? ስላልራበው ነው እንጂ ያልበላው። አዎ ስለዚህ አያችሁ እግዚአብሔር ይበላል ማለት ነው። እግዚአብሔር ይበላል። እውነትህን ነው። አይ እግዚአብሔር በመጀመሪያ ደረጃ ማለት ነው። አድምጠኝ። ቆይ ስላሴ ስንት ናቸው? ስላሴ የሚል ነገር የለም መጽሐፍ ላይ አለ። እኛ በዛ ነው የምናምን። አምጣሽ ጥቀስ። ስላሴ ነው። አዎ ጥቀስ። መጽሐፈ ሲራክ ምዕራፍ 2 አንብበው ምን ይላል? መጽሐፍ ቅዱስ ላይ ማለት ነው። ከዛ ምዕራፍ 2 እኔ ባይብል አልያዝኩም እና እኔ ያዝኩት እንደምታይ ነው። እሺ ዙራ አንብበው። ከዛ ላይ ስላሴ የሚል የት ዞሬ? ወደዛ ዞሬ።
ዙሮ ማንበብ አለማንበብ ያንተ ድርሻ ነው የሚል ዙሮ እኮ ነው። ወዴት ዞሬ ላንብበው? ወደዚህ ዞሬ ላንብበው የሚል አለ። ወደ ደመና ወደ ላይ እንዴ ምን ሆነ ነው? ንገረኝ፣ ጥቀስ። ኦኬ የለም መረጃ ኤብሮ ወንድሜ ማነው ኢዮብ አንዴ ዝም በልና ራሱ የሚጠይቀው ጥያቄ። ሰላም ነው። እንዴት ናችሁ? ጀመረ ሰላም ነብዩ ያነብ ነው ነብዩ ያነብ ሄሌሎ እሺ ኢብራሂም መሐመድ ነብዩ ያነባል ይጽፋል? አያነቡም አይጽፉም። እና የማያነብና የማይጽፍ ነብይኛ ደግሞ አንከተልም። አንዴ እሺ ኢየሱስ እጁን ይታጠባል ወይስ አይታጠብም? ቆይ እስኪ ደቀ መዛሙርቶችን መለስ። ስለዚህ ኢየሱስ እጁን ይታጠባል ወይስ አይታጠብም? ይታጠባል። አንዴ ኢብራሂም አንዴ አትዋሽ። ውሸታም አትሁን ኢብራሂም አንዴ በእናትህ አትዋሽ። መልስ ስለኝ። ቆይ መጀመሪያ ወሪያ ኢብራሂም አንድ ጊዜ ቆይ አንዴ አቤኔዘር ቆይ አጣል። እሺ ልጅ ወይ አስቁሙታ በቃ አቦ እያሰደበ ነው በእናትህ ሙድ እያስያዘ ነው። አንዴ ቆይ እዩሜክ ነው ወይ ሚውት አድርግና ወይ ታዴል ያውራ ወይ እኔ ላውራ። ሎጂክ ራሱ ግን እስልምና ያለ እውነት አይሆንም። ወንድሞችን ነን። ታዴል ወይ አውራ ወይ እኔ ላውራ። ወንድሞች ሰውዬ እሺ አመሰግናለሁ። አቢኒ ታዴል ድባ እሺ አስበላል ወይ ሙሰበካ ያስበል። አረ ላላ ብለህ እሺ ታዴል ቀጥልሽ። ታዴል አለ ሙሪያ ታዴል ቆይ አያወራም። ታዴል ሶገል በለው ሶገል ካለ በለው አሰላሙ አለይኩም ቢሎ እንተነ በቅለዋ ምናምን ካላየ አያወራም እንዴ ትላለህ? አሳየው እስኪ ወርና ሃሎን አሳየው እያስቀደሰ ነው። እሺ ይሰማል ነው ወይስ እኔ ነው? ምንድነው? ያንተ ነው ታዲያ ኮኔክሽን ያዝ ያደርጋል እኮ ስለሆነ ወይ ያንተ ነው ወይ ደግሞ ካልሆነ እኔ ነው። በቃ ኮኔክት አድርግና ና በደንብ በቃ ሚውት አድርግና አቤኔዘር ይሰማል። ቀጥል ታዲያ መንገድ ላይ እየሄደ የሚያወራ ብቸኛ እኔ እኮ ነኝ። እንደዚህ ለፍሬ ማለት ነው። እንደዚህ ነው መጨምቀ አቤኔማ ተግባብተናል። በቃ አንተ ይመችህ። በ5G ገብተህልኝ ነው አንተ ያማል እንዴ? እሺ አሁን ምን ሆናችሁ ነው? ቆይ አውሩ እንጂ ምንድነው? እሺ ወይ ማታወሩ ከሆነ ታዲላም ብዙ ሲፎክር ነበር። አንተ ዝም በል እኔ ላውራ ሲል ነበር። እድል እየሰጠኋቸው ነው። እሺ እዩ የሚባለው ሄደ የማይሆን ሎጂክ ወረደ እኮ። አሁን እኮ ቅድም ባለው መሰረት ቢሆን ኢየሱስ እጁን አይታጠብም እኔም አላምንበትም ልለው እኮ ነው። አይሆንም፣ የማይሆን ነገር ነው። እኔ ጠይቅ ነው ብዬ ያንተ ይሻላል እንደው መሐመድ ጆርዳን ያደርግም ሊል ነው። ትንሽ ቆይቶ መሐመድ ጆርዳን ያደርጋል ወይስ አያደርግም ሊል ነው እንዴ? አረ ማለት አንተ ኢየሱስ ስትለዋለህ። ኢየሱስ አዲዳስ ለብሷል ወይስ አለበሰ? ምን ሆነ ነው? አስበላን ወላሂ አቤኒ ተመችተኛል። እሺ እንዴ ሰበብ አንተ ምስራቅ ስለሆነ በቃ እኔ ቤት ነው። በቃ አንተ የምትውለው ከዚህ በኋላ ማለት ነው። አያሳስብም። ደስ ይለኛል። አብዱል ፈታ ተው አስገባሽ። ግቡ ጀማልና አብዱል ፈታ ግቡና አውሩሽ። አንድ እኮ አስቸኳይ ጉዳይ ስለያዘኝ ነው። መለስልሃለሁ። እሺ አቢኒዬ ቀደም ኢሻውስ ኢንሻአላህ አብረን ድሬዳዋ ላይ ወንጌል እንሰብካለን እኮ። የኢየሱስን ነው የምንሰብከው እንጂ ማርቆስን አንሰብክም። የኢየሱስን ወንጌል እንሰብካለን። ወንጌላዊ እኮ የኢየሱስን ነው እንጂ የማርቆስ ምናምን የህይወት ታሪክ ምናምን የጻፈውን አይደለም።
የጌታ ኢየሱስ ወታደር ሆነ። በነገራችን ላይ አይተኸዋል ማቴዎስ 1:1 ላይ ምን እንደሚል የዳዊት ልጅ የአብርሃም ልጅ የትውልድ መጽሐፍ ነው አምላክ ሲነግረው የነበረው ለኢየሱስ ወይስ የትውልድ መጽሐፍ የታሪክ ነው የጻፈው? አይ ከእንዴት ያለ ነገድ የመጣበትን ዘር ሊያስጠና የሄደበት ኤክሰለንስ የሆነ ኖሌጅ ነው እንጂ ያው አምላክ ቃል አይደለም። እሱ አምላክ አይደለም ነግሮት የጻፈው የአምላክ እንዴ ነው። ያንን ጥበብና እውቀት የሰጣቸው እግዚአብሔር ነው። እንደዛ ባለው እና በዛ በጥበብ ምክንያት ነበር ቃላቸው አዳም ነው የሚጀምርልህ። ማቴዎስ 1:1 ከአዳም ነው የሚጀምርልህ። ገባኝ እኮ ገብቶኛል አቤንዬ። ግን ምን መሰለ አሁን ከአምላክ ነው ብለን ካመን እንዳንል ደግሞ የሚሆን ችግር አለ። የሆነ ባይብል እርስ በርሱ አይስማማም፣ ይጋጫል። ታውቃለህ? በፍጹም መጽሐፍ ቅዱስ አይጋጭም። በቃ እኔ አንተ አሁን በቃ በኋላ ላይ ከተጋጨ ያው ትተዋለህ። በቃ እሺ እንዳራስ ወላይ በቃ እኔ አሁን ለአንተ እሱ ነው በቃ ማሳየው እግርና እግርም። ሁለተኛው ደግሞ የፍርድ ቀን ታላቁ ቀን የሚባለው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1:7 ላይ ተነገረው ታላቁ የጌታ ቀን የፍርድ ቀን የሚባል አለ። የቂያማ ጊዜ እሱን የሚያስረዳ ዝም በል ምን አይነት ምንድነው? በቃ የኔን ደግመህ ትነግረኛለህ። የኔ እኮ ማስረጃ እንዳለው እኮ ግልጽ ነው፣ አትድገምልኝ። የኔ እኮ አቀረብኩኝ። ምንድነው ደግምልኝ? አንደኛ ቆሮንቶስ ምዕራፍ 1:8 ላይ የጌታችን የኢየሱስ ክርስቶስ ቀን ተብሎ ተዘጋጁ ለዛ ተብሎ ነው ፊልጵስዩስ 1:9 ተቀምጧል። የኢየሱስ ክርስቶስ ቀን ተብሎ የሚወለድበት የተባለበት አንድ ጥቅስ የለም። በቃ እንለፈው። ታዳሚ አይቷል ችግር እኔን ያይ ዘንድ ብሏል። ለዛ ማስረጃ ሰጠው እኮ አብርሃም ያየው የትኛውን ቀን ብለን እኮ ነው እያወራን ያለነው። ኢየሱስ ካለው አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስ ማለው። አብርሃም የኔን ቀን አይቷል አለ ኢየሱስ። አሁን ያየው የትኛው ነው? የሚመጣበትን አብርሃም ብቻ አይደለም ማን አብዱ ማናቸውም ቆይ እሱ እነማን አይተዋል ነው እሱ። ቀኑ ምንድነው ነው እኛ ጥያቄያችን። ቀኑ ለምሳሌ ኢብራሂም ጌታ ኢየሱስ ክርስቶስ ስጋ ለብሶ የተገለጠበት እግዚአብሔር ፈጣሪ ስጋ ለብሶ የተገለጠበት አልኩ። ለዚች ነው ማስረጃ ሹክራን። እሺ የለም እኔ አስቤ ራሱ የለም። ቸርች ፋዘርስ ልንገር የቤተ ክርስቲያን አባቶች ብለዋል። ውሃ ጠጣ እንደዚህ ውሃ ጠጣ ቤቴ ነው ብለህ ነው እንዴ ዝም ብለህ የምንለፈልፈው? አንዳንዴ ለመስማት ሞክር እስኪ። እሺ ማስረጃችሁ የሚመጣው በቃ ጥያቄ ብቻ ጠይቁ መመለስ ስለማትችሉ ጠይቁ ስለምትባሉ አንተ ንገረን። አንዳንዴ ሰጥተህ ዝም በል። እሺ አንተ ንገረን። ኧረ እኔ አቤኔዘር ትዕግስቱ ራሱ በጣም ገርሞኛል። እንደናንተ ቤት መግባትም የለበትም። ማስረጃ ስለሌለ ክርስቶፎርስ አንተ ንገረኝ። ማስረጃ አለ። አንዴ ለምን ታወርደዋለህ? እኔ ወላሂ አላስወረድኩም። ራሱ ወረደው። ማንም አያስወርደውም። ማንም አላስወረደውም። ማንም ተው አታውርዱት። ለምን ማቴዎስን ከፈትለት? ማቴዎስን ለምን አከፍትለት? እኔ አንዴ ልንገራችሁ። እኔ የጠቀስኩት ሚውት አድርግ ላውጣ ነው። እሺ እስከምታወጣ እኔ ማስረጃ ማቅረቤን ተናገርኩኝ። እኔ ኢየሱስ ክርስቶስ ቀን የተባለው የሚገለጥበት ቀን ነው ብዬ ጸዳ ያለማስብር ምንም ተረት ያሌለው ፊልጵስዩስ ምዕራፍ 1:9 ላይ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር ሁኑ ምናምን ብሎ ያስቀምጣል። አንደኛ ቆሮንቶስ ምዕራፍ 1:9 ላይ የኢየሱስ ክርስቶስ የመገለጥ ቀን ብሎ ተናገረ። ይሄው አለቀ በቃ። ጀለስ ደግሞ ምን አለ? አይ ኢየሱስ የሚወለድበት ቀን ነው አለ። እሺ ማስረጃ አለን። እየተሰደብን ነው እስካሁን። 3-0 በሉኝ ጋይስ። 4-0 4 አድርጉ። ዋንጫ ነው የምፈልገው። ያልጨመረ ነገር የለም። 4-0 አድርጉለት። አብዱከሪም አላህን ፍራ፣ ዲን እንደዚህ አይደለም። አዳምጠው፣ የፈለገውን ይናገር፣ ሲጨርስ ትጠይቀዋለህ። እሺ ይቅርታ። እሺ ለምሳሌ አንቺ ቀዶ ጥገና እየተደረገ ነው እና ደግሞ አቤኔዘር ደግሞ ቀዶ ጥገና ማድረግ የሚችልበትን ሳይሆን ሌላ ይሄ በእንጨት የሆነ የቆሸሸ እንጨት ይዞ ቀዶ ጥገና ሊያደርግ ነው። የዛኔ እስቲ የያዝከውን ነገር አስተካከል ማለቴ ስህተት ነው። አንቺን ከቀደደሽ በኋላ ከሞትሽ በኋላ አላድንሽ። ታስ ኤግዛክትሊ ያረኩ ያለው አንቺ ስለማታውቂው ነገር አትወሪ።
አሁን ቢችል ኖሮ እኮ ሚዩት አድርጎ መረጃ አይፈልግም ነበር። ጸጥ ያለው ለዛ ነው። አንቺ አታስፈልጊው ነበር፣ ይጮህ ነበር እሱ ራሱ። አብዱል ከሪም አይተው ያልሆነ ሰበካ ሰዎች ላይ አትስራ። ማስረጃ ይሄ ማስረጃ አትፍራ። እኔ በስነ ስርዓት አወጣለሁ። እሺ አውጣ። ሳወራ እንኳን ስማ። አትፍራ። አውጣሽ አውጣ። መረጃ እያወጣሁ ነው የማወራው። በስነ ስርዓት ነው የማወራው። ከቻልክ ደግሞ ክርስቶፎረስን መልሰው። እሺ ይመጣል። አንተ ሚዩት አድርግ። በቃ አይታችሁ አንቺ ታች ያለሽው ልጅ ኮሜንት የጻፍሽው ልጅ እሱ ማስረጃ እየፈለገ ነው። ኖሮት ቢሆን ኖሮ አይፈልግም ነበር። ስለዚህ እኔ እያደረኩ ያለሁት ምንድነው? ልክ አንቺ አሁን ተኝተሻል እንበል፣ ቀዶ ጥገና ይደረግልሽ። የሆነ ሰው መጥቶ እኔ አደርጋለሁ ምናምን ብሎ መጣ። እኔ ደግሞ ኖ የምታደርግበትን መሳሪያ አሳየኝ አልኩት። መሳሪያ አለኝ ይላል። እሺ አሳየኝ። መሳሪያውን ሊያሳየኝ አልቻለም። ስለዚህ መጀመሪያ መሳሪያውን ካሳየኝ በኋላ አንቺን ቀዶ ጥገና እንዲያደርግ ፈቅድለታለሁ። ዝም ብዬ ባስገባው ግን ይገልሻል። እሺ ይሄ ነው በቃ መልሴ። እሱም ይኸው መሳሪያ እንደሌለው ሲያቆይ እየፈለግኩ ነው እያለ ነው። በተመሳሳይ ምሳሌ ላይ ይኸው አሁንም እየፈለገ ነው። ስለዚህ አንዳንዴ ማለት ነው ፖለቲካን አትስራባቸው። አንዳንዴ ማለት ነው በማታውቁት ነገር ሳትግቡ። እሺ ታች ያላችሁ ሰዎች አትግቡ እባክህ። መረጃ አወጣለሁ አቤኔዘር ወይ እሷ ገብታ ታውራ። እንደዛ ብናደርግ ሰብዱ ላውራው እንጂ አይ ወይ እነሱ ገብተው ያውሩ፣ እኛ እንተው ወይ እነሱ ቤት ከፍተው ይስሩ። እኛ እንተው ምንድነው ነው? ኧረ እባካችሁ ተው። እኛ እንዴት መሄድ እንዳለብን እናውቃለን። እንዴ ምን ጤነኛ ናችሁ? እሺ አትንገሩ እንደዚህ አይነት ነገር። እኛ እናውቃለን እንዴት መሄድ እንዳለብን፣ አቤኔዘር እንዴት መዘረር እንዳለብን እኛ ነን የምናውቀው። እሺ ቀጥላሉ። እኔን መዘረር እንዴት እንዳለባቸው እነሱ እናንተ በዱዓ ችግር የለም። ማስረጃ ቢኖር ማለት ነው ታቻለ እና እንደዛ ነው። አንዳንዴ በይሄን ሳሎች ሁልጊዜ እኛ ለማሳለፍ ከያዝናቸው እነዛ ሰዎች እናንተን ያለ ቀዶ ጥገና ትክክለኛ መሳሪያ ሊቀዷችሁ እየታገሉ፣ እኛ ደግሞ ኖ ያለ በዛ ሳሎት። እሺ ከፈቀደላችሁ ሊገሏችሁ። ክርስቲያኖችም ስላሉ ላይቭ ላይ ቀዶ ጥገናን መስራት ትችላለህ። አንተም ፈቅጄልሃለሁ። ጥቀስ። እኛ የቀዶ ጥገና መሳሪያውን አሳየኝ ነው እያልኩ ያሉት። እኔ ሌላ ምንም አላልኩ። ከዛ በኋላ እንደፈልግ 30 ደቂቃ ይሰጥህና ቀዶ ጥገና። ኧረ እኔ 30 አልፈልግም፣ 1 ደቂቃ ስጠኝ። እንደ ቅድሙ ሰዓቱን ክፈትና ሚውት አድርገው። 1 ደቂቃ ጥቅሱን ንገረን መጀመሪያ። በቢሰጠኝ ሰዓት ነው የማወራው። ማስረጃውን እኮ ላቀርብ ነው። ቪዲዮውን ክፈት፣ 1 ደቂቃ ክፈት፣ ማስረጃ እናቀርባለን። እሺ የምን ማስረጃ ነው የምትሰጠን? የኢየሱስ ክርስቶስ ቀን የተባለው የሚወለድበት ቀን እንደሆነ፣ ያ የኢየሱስ የተወለደበት ቀን የኢየሱስ ክርስቶስ ቀን እንደተባለ ታንኪ መሐመድ አይቼዋለሁ። ሚውቱን ተጫነው። ያው ሹክራን። ቪዲዮ ክፈት፣ 1 ደቂቃ ክፈትልኝ። ቪዲዮን አሁን ድጋሚ ልስጥሽ። ሱብሃንአላህ። ቪዲዮን ክፈተውና 1 ደቂቃ ክፈት። ጀምሮ እንደ ቅድሙ አድርገው። ያው በቃ 5 ሰከንድ ሄዷል። ቢሆን ችግር የለውም። ምንድነው ጥያቄ? አብርሃም ብቻ አልነበረም የጌታን ቀን ለማየት ይጓጓ የነበረው። የአብርሃም ልጆች የሆኑ ይህንን እንትን ይሉ ነበር። ኧረ ወይኔ ማለት ሚውት አድርግ። ሰዓቴን አትብላብኝ። እሺ እኔ እነማን ናቸው ቀኑን የፈለኩት ያልኩት ወይስ ቀኑ የተወለደበት? ሰዓቴን አትብላብኝ። ሚውት አድርግ። ሚውት አድርግ። ዘንበር እባክህ ወረኛ። ምን አይነቱ ነው? እና እየጠየቀ ነው ምንድነው? ኢየሱስ የተወለደ ለምንድነው ሚውት ታረግ? እኔ ነኝ ሚውት ያደረኩ። ምክንያቱም ሁለተኛ ጊዜማ ለመፎገር አትታገርም። እኔ ነኝ ሚውት ያደረኩ። እና የኢየሱስ ሐቄን አትከልክል። ሐቅ አትከልክል። ወላሂ ቁርአን ይከለክላል። ምን አይነት ልጅ? እሺ የጠየቀው እኔ ያንን ቀን እነማነማ አዩ ብዬ ነው የጠየቅኩ ወይስ ያ ቀን የተባለው የተወለደበት ያ ቀን አብርሃም ብቻ አይደለም የጌታ ቀን ለመሆኑ እኮ ማስረጃ እየሰጠውክ ነው። ጌታ የተወለደበት ቀን እንደሆነ ለማስረዳት ማስረጃ እየሰጠው ነው። አንዴ ሚውት አድርገው። አንዴ ብቻ ሚውት አድርገው። አንዴ እዚህ ያላችሁ ሰዎች በምሳሌ ያቀረብኩ አትከልክለኝ እኮ የከለከልኩበትን ምክንያት ልነግራቸው ነው። አንዴ ተረጋጋ። አንዴ ተረጋጋ።